ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚህችው ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግሥትንና የዚህን ዓለም ክብር የናቀ መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግሥትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብልጥዮስ ነው። እርሱም ለሮም ንጉሥ ለኑማሪዎስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱ ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሸው አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮም ከተማ ሰዎች ሁሉም ደስ አላቸው። ከነዚያ ወራቶች በኋላ ከቁዝ አገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እርሱ ወጣ። ድልም አደረጋቸው። ንጉሣቸውንም ያዘው፣ ጣዖቶቻቸውንም ሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስንም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የህርማኖስ ልጅ ወዳጅ ነበረው። ሁልጊዜም የመጽሐፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድህነት ያነቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚህን ጊዜ ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸውም መስሎ እንዲህ አላቸው፣ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆችም ናችሁ። ስለ እናንተ እፈራለሁ፣ አዝንላችኋለሁ። እኔ ከንጉሥ ጋር ትስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ። ሲያዟችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላህ የሐሰት አባሆት ሆይ ከእኛ ራቅ፣ አንተ ሁልጊዜ እግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜ መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁን እንዳፈሰስ አድርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሄደ። ፊቅጦርና ገላውዴዎስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግሥትን ይወስዳሉ፣ እነርሱም የመንግሥት ልጆች ናቸውና አለው። ስለዚህ ንጉሡ ወደ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃልን ሊናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሡንና የረከሱ አማልክቶቹን ሰደበ። ህርማኖስንም ቅዱስ ገላውዴዎስን ወደ ግብጽ እንዲልከውና በዚያ እንዲገድሉት ንጉሡን መከረው። እሱም እንደ ልጅ እንደ ፊቅጦር አመፀኛ ነውና። እሱም እንደ አንዴናው ገዥ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንን አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድርያ ይወስዱት ዘንድ ንጉሥ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖቹንም እንዲያጸናቸው አደራ አለውና በሰላምታ ተሰናበተው። ወደ እንዴናው ገዥ ወደ አርያኖስም በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዴዎስ ሆይ ይህን ሥራ አትስራ፣ የንጉሡንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣
ንጉሥ ያዘዘልህን ልትፈጽም እንጂ በነገርኩ ልታስተኝ አልተካከልኩህም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበር። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ምዕመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ፣ በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱም ዘመን እስከሚፈጸም ጠበቁት። ከነዚህ በኋላ የቅዱስ ፊቅጦር እናት ቅዱስ ሶፊያ ወደ አንዴናው አገር መጣች። የቅዱሳን ገላውዴዎስንና የፊቅጦርን ሥጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዴዎስ ሥጋ አስዩጥ በሚባል አገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለገላውዴዎስ ሃይማኖተ ክርስቶስ ተአረዞ አልባሰ መንግሥት ይሃወዞ ለመኮንን አላዊ እንዘይት ጋዞ እሚስማ ቃሎ ወእሚሰጠው ትእዛዞ በኩናት እብዱ አብደረ ተረግዞ ሰላም ለክሙ እማተ እስራ ዋሃዱ አዲስ እሳ ወሰባቱ ላሩተ ገድል ጸማዱ ማኅበረነ ገላውዴዎስ ማር ዘእምቤተ መንግሥት ሙላዱ ለልብ ዚአየ ከመ ይትፈጸም መፍቀዱ ውስተ ምስዋይሁ ለአብ ስእለትየ ስዱ። በዚህች ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድርያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለቅዳሴ ቤትከ ኢየሱስ መድኃኒነ በእስክንድርያ ዘኮነ አቤከ እግዚኦ አንቃዶና አይንቲነ ከመ ተሃበነ እምቅኔ ኃጢአት ግእዛነ ንጸንሃከ ንሕነ እምዘመን ዘመነ ሰላም ለኪ እህቱ ዘበአማን ለበጸሎተ ሚካኤል ካህን ክርስቶስ ክብራ እግስተ ሙቃሄ ዘሐፂን አድኅነኒ እምስሃተቱ ለብእሲ ምስኪን አመሞ እንቀሃ ጽኑ ይትፈታ ሰይጣን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ መላእክት አለቃ የቅዱስ ሚካኤል የመታሰቢያውን በዓል ያከብራሉ። ዳግመኛም በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ነው። በዚህችም ዕለት ለአባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድርያው ሊቀ ጳጳሳት አባ ዮስጦስ አረፈ። በዚህችም ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ቄርሎስ አረፈ። ዳግመኛም በዚህች ዕለት የተባረከና የተመሰገነ በሰማንያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪረ አይላፈ አምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረስተይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን የቅዱሳት እናቶቻችን ጸሎታቸው፣ በረከታቸው፣ ረድኤታቸው፣ አማላጅነታቸው አትለየን። አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ